እንደምን አደራችሁ እንደምን አመሻችሁ እንዴት ዋላችሁ በአለም ዙሪያ በተለያየ ክፍል ያላችሁ በተለያየ የሰዓት ዞን ያላችሁ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዚህ ክፍለ ጊዜ ከትንቢተ ዳንኤል ምዕራፍ 3 ቁጥር 17 እና 18 ያለውን ቃል ላካፍላችሁ በፊታችሁ ቆሜያለሁ። እንግዲህ ቃሉ የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል ንጉሥ ሆይ ብለው ሶስቱ ዕብራውያን ሲድራቅ ሚሳቅ አብደናጎ ለናቡከደነጾር የመለሱለትን ምላሽ ነው የምንመለከተው። ቁጥር 17 ደግሞ በጣም በሚያስደንቅ መልኩ ነገር ግን ንጉሥ ሆይ ባያድነን እንኳ እርሱ ባያድነን እንኳ አምላካችን አማልክትህን እንዳናመልክ ላቆምከውም ለወርቅ ምስል እንዳንሰግድ እወቅ ብለው ሲመልሱለት እንመለከታለን። እንግዲህ እምነት ስንል በእግዚአብሔር ሁሉን ቻይነት መደገፍ ማለት ነው። እግዚአብሔር አምላካችን እናመሰግናለን። የዕብራውያን ጸሐፊ እምነትን ሲገልጽልን በዕብራውያን መጽሐፍ ምዕራፍ 11 ላይ እምነት ይላል ተስፋ የምናደርግበትን ነገር የሚያስረግጥ የማናየውን ነገር ደግሞ የሚያስረዳ ነው ብሎ ይናገራል። ስለዚህ ስለ እምነት አባቶች እንዴት በእምነት ራሳቸውን እንደሰጡ፣ አንዳንዶቹ በእምነት ነገስታትን መንግስታትን ድል እንደነሱ፣ አንዳንዶቹ በእምነት ደግሞ በመጋዝ እንደተሰነጠቁ ይናገራል። ስለዚህ በዚህ ሁኔታ ያሉ ሲድራቅ ሚሳቅ አብደናጎ ደግሞ ወደ ባቢሎን እንደተማረኩ በባቢሎን ከተማ በቤተ መንግስት እያሉ ወገኖች ሆይ በቤተ መንግስቱ ምግብ እንዳይረክሱ በንጉሱ ምግብ እንዳይረክሱ የልባቸው ንጽህና ቅድስና ለመጠበቅ ከነ ዳንኤል ጋር የወሰኑ የቆረጡ ሰዎች ነበሩ። ሲማረኩ እንግዲህ ከህዝቡ ጋር እነሱ ቲኔጀሮች ነበሩ፣ ገና ወጣቶች ነበሩ። ነገር ግን ከህፃንነታቸው ጀምሮ የተዘራ የእምነት ቃል በውስጣቸው ነበረ። አሁን እሳቱ በነደደበት ንጉሱ አዋጅ አውጥቶ ወገኖች ሆይ 60 ክንድ ቁመቱ 6 ክንድ ደግሞ ወርዱ የወርቅ ምስል አቁሞ ባለስልጣናት በሙሉ ስማቸው እዛ ይጠራል። በሙሉ ተሰብስበው ህዝብ ሁሉ ወደ ምረቃው አደባባይ ወጥቶ ለወርቁ ምስል ስገዱ ተብሎ የእምቢልታ የመለከት የክራር የማሲንቆ የሙዚቃ ሁሉም ድምጽ ስትሰሙ ፍግም ብላችሁ ለወርቅ ምስል ስገዱ የሚል አዋጅ የንጉስ አዋጅ ወጣ። 3 ሰዎች ቀሩ። ሁሉ ሰው ሰግደዋል። ነገር ግን 3 ሰዎች አልሰገዱም። ሲድራቅ ሚሳቅ አብደናጎ ከለዳውያንም ከሳሾቻቸው መጥተው ንጉሥ ሆይ እንዲህ ብላ አዋጅ አውጥተህ አልነበረምን? አዎ አውጥቻለሁ። ሲድራቅ ሚሳቅ አብደናጎ የተባሉ አይሁድ ግን አማልክቶችን አያመልኩም፣ ያወጣውን አዋጅ ተላልፈዋል ብለው ነገሩት። ንጉሱ ተቆጣ፣ በጣም ተቆጣ። ወደሱ እንዲያመጧቸው አዘዘ። ሲድራቅ ሚሳቅ አብደናጎም ወደሱ መጡ። ሲድራቅ ሚሳቅ አብደናጎ የምሰማው እውነት ነውን? በሉ እንግዲህ እኔ በፊት አሁን እያየሁ አይኔ እያየ ማሲንቆ የሙዚቃ ሁሉ ድምጾች ሁሉ ስትሰሙ አሁን በፊት ስገዱ፣ ስትሰግዱ ማየት አለብኝ አላቸው። እነሱ እምቢ አሉ። የምናመልከው አምላክ ብቻ አለ። የምናመልከው አምላካችን our God whom we serve is able to deliver us from the fire። እግዚአብሔር አምላክ ይመስገን። our God የኔ አምላክ ሁልጊዜ የማመልከው አምላክ የማገለግለው አምላክ ማለታቸው የምናገለግለው አምላክ ማለታቸው ከአምላካቸው ጋር ሕያው የሆነ ግንኙነት፣ ጤናማ የሆነ ግንኙነት በሳምንት አንዴ በአመት አንዴ ሳይሆን በየዕለቱ የሚያመልኩት አምላካቸው እንደሆነ የሚያገለግሉት አምላክ እንደሆነ ጤናማ ግንኙነት እንደነበራቸው ያመለክታል። ስለዚህ በየዕለቱ የምናመልከው አምላክ አሳልፎ አይሰጥም። እንደው አንዳንድ ፈተና ቢመጣም በህይወታችን ለክብር ይለውጠዋል። ስለዚህ የምናመልከው አምላክ ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል አሉ።
ከእጅ የሚያድናችሁ ማን ነው ሲል ነበር ቁጥር 13 ላይ እና ባያድነን እንኳን አሉ። እንግዲህ እምነት ሲባል ከዚህ ብዙ የምንማረው ነገር አለ። እምነት ማለት በቃ እኔ ለጌታ ስለምኖር እኔ ጌታን በመታዘዝ ስለምኖር ይህን ማድረግ አለበት ብለን እግዚአብሔርን ማዘዝ ማለት አይደለም። እምነት ማለት እኛ የምንፈልገውን ብቻ እንዲያደርግልን በዙፋኑ የተቀመጠ ማለት አይደለም። አምላካችን እሱ ሁሉን ቻይ ነው። እሱ ሉዓላዊ አምላክ ነው። በመዝሙር 135 ቁጥር 6 ላይ በሰማይና በምድር በጥልቆችም ሁሉ የወደደውን አደረገ ይላል ይናገራል ሉዓላዊነቱ። ስለዚህ ያድነናል ሳይሆን ሊያድነን ዘንድ ይችላል ነውና እነዚህ ዲፈረንስ አለው። he will save us he will deliver us ሳይሆን he is able ምን ማለት ነው? ምርጫ ሰጡት ለጌታ። ምርጫው የሱ ነው። እንዳንገባ ማድረግ ይችላል። ከገባን በኋላ ሊያድነን ይችላል። ያውም እሳቱንም ራሱ ለጥቅማችን ለውጠው ይችላል። በእነዚህ ማዕቀፎች በሶስት ነጥቦች ላይ ያለ እምነት ነው እየተናገሩ ያሉትና እኔና እናንተ አንድ ነገር ብቻ በውስጣችን ይዘን እሷን ሲያደርግ ብቻ በቃ ምናምነውን እዛ ያንን ሲያደርግልን ብቻ እኛ የምንፈልገውን እንዲያደርግ ብቻ አይደለም እምነት። እኛ የምንፈልገውን ሳይሆን እሱ የሚፈልገውን፣ እኛ የወደድነውን ሳይሆን እሱ የወደደውን፣ የኛ ፈቃድ ሳይሆን የሱ ፈቃድ በዛ ውስጥ እንድናደርግ ነው የተጠራ ነው። እግዚአብሔር ይመስገን። ወደ እሳቱ ተጣሉ። እሳቱ የጣሏቸው እንግዲህ ታስረው ነው የተጣሉት። ወደ እሳቱ መሃል ነው የተጣሉት። ጣዮቻቸው የእሳቱ ወላፈን በልቷቸው ሞቱ። ኃያላን ሰዎች ነበሩ ይላቸዋል። ሞቱ። እሳቱ 7 እጥፍ እንዲነድ ተደረገ። ምን ማለት ነው? አቋም ስንወስድ በእምነታችን ነገሮች እየባሱ ይሄዳሉ። እንዴ ለጌታ ቆሜ እንዴት እየባሰብኝ ይሄደ የምትሉት ነው ትችላላችሁ። እንደዛ ነው የሚሆነው። ግን የምስራች ወደ እሳቱ ውስጥ ሶስቱ ታስረው ሲገቡ ኢየሱስ ክርስቶስ እዛ ጠበቃቸው። ጌታ አምላካችን እዛ ጠበቃቸው። ወገኖች ሆይ እንዳይገቡ ማድረግ ይችላል። እንዲገቡ ደግሞ ከፈቀደ እዛ ውስጥ ገብቶ እሳቱ ተቀበላቸው። ስለዚህ ንጉሥ ናቡከደነፆር ተደነቀ ይላል ቁጥር 24 ላይ እንዴ እናንተ 3 ሰው አስገብተን አልነበረምን? አዎ ጌታ ሆይ ንጉሥ ሆይ ታዲያ የማየው እኮ 4 ነው። እንዲያውም የአራተኛው መልክ የአማልክት ልጅ ይመስላል፣ የእግዚአብሔር ልጅ ይመስላል አለ። ከዛ በኋላ እነሆ የተፈቱ በእሳት መካከል የሚመላለሱ እሳቱን ወደ መዝናኛ ለወጠላቸው። ስለዚህ ነው ውጡ ተብለው ወጡ። እሳቱ በእነሱ ላይ ኃይል አልነበረውም። ከፀጉራቸውም አንድም አልተቃጠለም፣ ሰናፊላቸውም አልተለወጠም። ስለዚህ በንጉሱም ላይ አላማረሩም። ስለዚህ ንጉሱ ምን አለ? እንደ ሲድራቅ ሚሳቅ አብደናጎ የመሰለ አምላክ የለም። ስለዚህ በዚህ አምላክ ላይ የስድብ ቃል የሚናገር ሁሉ ይቆረጣል፣ ቤቱም የጉድፍ መጣያ ይሆናል ብሎ ራሱ ሰባኪ የሆነ የሚገርም ነገር ነው። ከእጄ የሚያድናቸው አምላክ ማን ነው እያለ የነበረ አሁን ግን ባሪያዎቹን ያዳነ የሲድራቅ የይስሐቅ ያዕቆብ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ ብሎ ይህን ልዑል አምላክ ባረከ። በእምነት ስንቆም ጌታ ይከብራል። ወገኖች ሆይ የምናልፍበት አንዳንዱ አስቸጋሪ ቢመስልም ጌታ ለኛ የሰጠን አብሮነቱ ነው። አሁን ያላችሁበት ሁኔታ አላውቅም፣ በምን ሁኔታ ያለፍሽ እንደሆነ አላውቅም፣ በምን ሁኔታ ያለፍክ እንደሆነ አላውቅም። ነገር ግን የሲድራቅ የሚሳቅ የአብደናጎ አምላክ ከኛ ጋር ነው፣ ካንተ ጋር ነው፣ ካንቺ ጋር ነው፣ ከሁላችን ጋር ነው። ስለዚህ የምናመልከው አምላካችን our God ፐርሰናል ጋድ የኔ አምላክ ያንቺ አምላክ ያንተ አምላክ ከሚነደው ማንኛውም እሳት ያድን ዘንድ ይችላል። ስለዚህ እግዚአብሔር አምላካችን አመሰግናለን። እሳቱ ለጥቅማቸው አደረገው። ለምን? ታስረው ተጠፍረው ነው ተጠቅለው ነው የገቡት። ወዲያውኑ እንደገቡ እሳቱ ያደረገው ነው እስራታቸውን በላ በጣጠሰው። ስለዚህ ተፈቱ ተባሉ። መንጎራደድ ጀመሩ። እሳቱ ሊያጠፋቸው የነበረ መዝናኛ አረጉት። ጌታ እግዚአብሔር አምላክ ይመስገን። እሱ እዛ ስለተገኘ ኢየሱስ እዛ ስለተገኘ እሳቱን መዝናኛ አደረገላቸው። ዛሬም የተጨነቃችሁበት እንዴት ሊሆን ያላችሁበት ሁሉ ኢየሱስ እዛ ይገባል። አብሮነቱ እኔ ከእናንተ ጋር ነኝ ያለ ጌታ እውነት ነው፣ ከኛ ጋር ነው። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። ፊቱን ወደ እናንተ ሳያንሳ ሰላም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አሜን።
ታንክ ዩ